ጸሎት ቃላት የማይገልጡትን የልብ ስብራት፣ ምላስ የማይናገረው የውስጥ ዋይታና ማንም የማያውቀውን የደስታ ስሜት ያለምንም እገዳ ለእግዚአብሔር የምናፈስበት የነፍሳችን እስትንፋስ ነው። በዕለት ተዕለት የሕይወቱን ሽፍርና በጫጫታ ለዛለች ማንነታችን ጸሎት ትልቅ መጠጊያ ናት። በጸሎት ጊዜ እኛ ወደ እግዚአብሔር እንጮኻለን። እግዚአብሔር ደግሞ በዚያ ዝምታ ውስጥ ሰላሙን ይሰጠናል። በጸሎታችን ጊዜ ፍሬያማ እንድንሆን መስራት የሌለብንን ስህተቶቻችንን ከማየታችን በፊት ላይክ፣ ሼር አድርገው ይጀምሩ። በእግዚአብሔር ፊት ስንጸልይ ከምንሰራቸው ስህተቶች አንደኛው በቂም ልብ ሆኖ መቅረብ ነው። ጸሎት የነፍስ ወደ ሰማይ ማድረግ ከቅዱሱ ፈጣሪ ጋር የመገናኛ ንጹሕ መስመር ነው። ነገር ግን በዚያ መለኮታዊ መስመር ላይ ትልቁ ጋሬጣና እክል የሚፈጥረው በውስጣችን የምናሳድገው የቂም መርዝ ነው። በቂም የተሞላ ልብ ልክ እንደ ቆሸሸ ጽዋ ነው። ጽዋው በውስጡ በቆሻሻና በደል ተሞልቶ ሳለ የሰማዩን ንጹሕ ጸጋና ሰላም ሊቀበል አይችልም። ሰዎችን እየጠላን የበደሉን ይቅር ሳንል በውስጣችን የቂም እሳት እየነደደ ወደ ጸሎት ስንቀርብ ጸሎታችን ከጣራ በላይ ሊሄድ አይችልም። ምክንያቱም ምሕረትን ካልሰጠን ምሕረት መቀበል የመንፈሳዊነት ሕግ አይደለም። በቂም ልብ መጸለይ በሰንሰለት ታስሮ ለመብረር የመሞከር ያህል ከንቱ ነው። ጸሎታችን ፍሬያማ እንዲሆን በመጀመሪያ የይቅርታን መንፈስ መላበስ፣ ልብን ከቂም ማጽዳትና በእግዚአብሔር ምሕረት ላይ ሙሉ እምነት ጥሎ በትሕትና መቅረብ ይገባል። ነፃ የወጣ ልብ ብቻ ነው ወደ ሰማይ በነፃነት መብረር የሚችለው። ሁለተኛው በጸሎታችን ጊዜ የምንሠራው ስህተት እግዚአብሔርን ለማዘዝ መሞከር ነው። ጸሎት የፍጡርና የፈጣሪ መገናኛ፣ የትሕትናና የውድቀታችን መድረክ ነው። ነገር ግን ብዙ ጊዜ በጸሎታችን ውስጥ የምንሠራው ስህተት እግዚአብሔርን እንደ አማካሪ ወይም እንደ ትእዛዝ ፈጻሚ አድርጎ የመቁጠር አዝማሚያ ነው። እግዚአብሔርን ለማዘዝ መሞከር ማለት በጸሎት ስም የራሳችንን ፍላጎት፣ የራሳችንን የጊዜ ሰሌዳና የራሳችንን መፍትሔ ቀርጸን እግዚአብሔር ዕቅዶቻችንን ብቻ እንዲፈርምልንና እንዲያስፈጽምልን የመፈለግ ስህተት ነው። እግዚአብሔርን ይህንን አድርግ፣ ያንን አውርድ፣ በዚህ መንገድ ሂድ እያሉ መመሪያ መስጠት ጸሎትን ከልመና ወደ ትእዛዝ፣ ከተማጽኖ ወደ ድርድር ይለውጧል። እውነተኛ ጸሎት የራሳችንን ፍቃድ ለማስፈጸም የሚደረግ ትግል ሳይሆን የሰማዩን ፍቃድ በምድር ላይ ለመቀበል ራስን ማዘጋጀት ነው። ጸሎት እኛ መሪ ሆነን እግዚአብሔርን የምናዝበት ሳይሆን እግዚአብሔር መሪ ሆኖ እኛ እርሱን የምንከተልበት፣ የእርሱን ፍቃድ የምንሰማበት ስፍራ ነው። ሦስተኛው የምንሠራው ስህተት ቶሎ አልተመለሰልኝ ብሎ ተስፋ መቁረጥ ነው። ጸሎት ልክ እንደ ዘር ነው። ዘር ደግሞ መሬት ውስጥ እንደተቀበረ ወዲያውኑ አድጎ ፍሬ አይሰጥም። ጨለማን የመልመድ የመበስበስና በጸጥታ የመጠባበቅ ጊዜ ያስፈልጓል። ብዙዎቻችን ግን ጸሎቶቻችን እንደ ፈጣን መልእክት ወዲያውኑ ምላሽ የምናገኝበት አድርገን ስለምናስብ የፈለግነው ነገር በፈለግነው ቅጽበት ካልሆነ እግዚአብሔር አልሰማኝም በሚል ድምዳሜ ተስፋ እንቆርጣለን። አንዳንድ ጊዜ እግዚአብሔር ለለመነው ነገር ምላሽ ያልሰጠን ስለከለከለን ሳይሆን የለመነው ነገር ስለሚጎዳን ነው፣ አሊያም ጊዜው ስላልደረሰ ነው። የእግዚአብሔር ዝምታ ጸሎታችንን ውድቅ ማድረጉ ሳይሆን የተሻለ ነገር እያዘጋጀልን ስለሆነ ነው። እኛ የምንኖረው በችኮላና በጊዜ ገደብ ውስጥ ነው። እግዚአብሔር ግን ከጊዜ በላይ ነው። እርሱ መቼ መስጠት እንዳለበት ጠንቅቆ ያውቃል። ዘግይቶ የሚመጣው እኛን በትዕግሥትና በእምነት አብስሎ ለመስጠት የሚደረግ መለኮታዊ ጥበብ ስለሆነ ነው። ጸሎት ማቋረጥ ልክ ውሃው ሊፈልቅ ጥቂት ሴንቲሜትር ሲቀረው ጉድጓድ መቆፈርን እንደማቆም ነው። ተስፋ መቁረጥ የጸሎት በር በገዛ እጃችን መዝጋት ነው። እውነተኛ የጸሎት ሰው ምላሹ ቢዘገይም እንኳን እግዚአብሔር በጊዜው ሁሉን ውብ አድርጎ ይሠራዋል በሚል ጽኑ እምነት በትዕግሥት መኖሪያ ውስጥ ሆኖ መጠባበቅን የተማረ ሰው ነው። አራተኛው ስህተት በመጠራጠር መጸለይ ነው። እምነት ለጸሎት ልክ እንደ ክንፍ ነው። ወፍ ያለ ክንፍ መብረር እንደማይችል ሁሉ
ጸሎትም ያለ እምነት ወደ ሰማዩ መንበር የመድረስ አቅም አይኖረውም። ያለ እምነት በመጠራጠር መጸለይ ማለት በአንድ በኩል ቃላትን ወደ እግዚአብሔር እየወረወሩ በሌላ በኩል ግን ይሰማኛል ወይስ አይሰማኝም፣ ያደርግልኛል ወይስ አያደርግልኝም በሚል የሁለት ሐሳብ ጦርነት ውስጥ መሆን ማለት ነው። እንደዚህ አይነት ጸሎት መንፈሳዊ ኃይልን ያሳጣል። ምክንያቱም መጠራጠር በልባችን በእግዚአብሔር መካከል ጥቅጥቅ ያለ ጭጋግ ይፈጥራል። እምነት የሌለው ጸሎት ልብ የማይሳተፍበት በባዶ ሜዳ ላይ የሚበተን የቃላት ጋጋታ ብቻ ሆኖ ይቀራል። እግዚአብሔር ደግሞ የሚመዝነው የቃላቶቻችንን ርዝመት ሳይሆን የልባችንን የእምነት ጥልቀት ነው። በመጠራጠር መጸለይ በሩን በቁልፍ ዘግቶ እባክህ ግባ ብሎ እንደ መጥራት ይቆጠራል። እውነተኛ ጸሎት ግን ምላሹ በእጃችን ሳይገባ እግዚአብሔር እንደሚሰማን ለእኛ መልካም እንደሚያደርግልን በልብ መተማመን መጠየቅ ነው። ስለዚህ ከመጸለያችን በፊት የማምነው እግዚአብሔር ሁሉም ማድረግ ይችላል በሚል ጽኑ ልብ በእምነት መጸለይ ይገባናል። አምስተኛው በጸሎት ሰዓታችን የምንሰራው ስህተት በስሜት ላይ ብቻ መመስረት ነው። ስሜት ልክ እንደ ሰማይ ደመና ነው። ፀሐይ ስትወጣበት ተኖ ይበተናል። በስሜት ላይ ተመስርቶ መጸለይ ማለት የጸሎት ሕይወትን በዚህ ተለዋዋጭና ወላዋይ በሆነው የሰው ልጅ ስሜት ላይ መገንባት ማለት ነው። ይህ የጸሎት ሕይወታችን ጽኑ መሠረት እንዳይኖረውና በአሸዋ ላይ እንዲቆም ያደርገዋል። ብዙዎቻችን ዛሬ የመጸለይ ስሜት የለኝም በሚል ሰበብ ጸሎትን እንተዋለን። አሊያም ደግሞ በጸሎት ሰዓት ልዩ መነቃቃት ካልተሰማን ጸሎቴ አልተሰማም ብለን እንበሳጫለን። ይህ ትልቅ መንፈሳዊ ስህተት ነው። ምክንያቱም የጸሎት ዋጋውና እውነታው የሚለካው እኛ በሚሰማን ስሜት ሳይሆን እግዚአብሔር ባለው ታማኝነትና ዘላለማዊነት ነው። እውነተኛ ጸሎት ሰው ስሜቱ ሲገፋው ብቻ ሳይሆን ውስጡ ሲዝልና ሲደርቅም ጭምር በቁርጠኝነት መንበርከክን የሚጠይቅ ነው። በጸሎት ጊዜ ፍጹም ዝምታና ቅዝቃዜ ቢሰማንም እግዚአብሔር አጠገባችን አለ ብለን ማመን ይገባናል። የእግዚአብሔርን መገኘት የምናውቀው በሚለዋወጠው የሥጋ ስሜታችን ሳይሆን በቃሉና በማይናወጠው እምነታችን ነው። በስሜት ላይ የተመሠረተ ጸሎት ንፋስ እንደሚነዳው መርከብ ይዋዥቃል። እውነተኛ የጸሎት ሕይወት ግን ስሜት ሲኖርም ሲጠፋም፣ ጨለማም ሲሆን ብርሃን፣ በደስታም ሆነ በአዘን ጊዜ ሳይቋረጥ የሚቀጥል የነፍስ ጽኑ ልምምድ ነው። መጸለይ የሚገባን ስለተሰማን ብቻ ሳይሆን መጸለይ ስላለብን ነው። ስድስተኛው በጸሎት ጊዜያችን የምንሰራው ስህተት መጸለይ ብቻ እንጂ ማዳመጥን አለማወቅ ነው። ጸሎት በባህሪው የእኛና የእግዚአብሔር ጥልቅ ውይይት ነው። ውይይት ደግሞ መናገር ብቻ ሳይሆን ማዳመጥንም በውስጡ የያዘ ጥበብ ነው። ነገር ግን ብዙ ጊዜ በጸሎት ሕይወታችን ውስጥ ትልቅ ስህተት ጸሎትን እኛ ብቻ ተናግረን ፍላጎቶቻችንን ዘርዝረን አሜን ብለን የምንወጣበት የአንድ ወገን ንግግር ማድረጋችን ነው። መጸለይ እንጂ ማዳመጥን አለማወቅ ማለት የራሳችንን የልብ ትርታና የጭንቀት ድምፅ ብቻ እያስተጋባን የእግዚአብሔርን ረቂቅ መለኮታዊ ምላሽ ለመስማት ጊዜ የመንፈቅ ስህተት ነው። ይህ ልክ በአካል ወደ አንድ ጓደኛችን ዘንድ ሄደን እርሱን ሰላም እንኳን ሳንል እንዲናገር ዕድል ሳንሰጠው የውስጣችንን ብቻ አውርተን ፊታችንን አዙረን እንደ መሄድ ይቆጠራል። እግዚአብሔር አብዛኛውን ጊዜ በታላቅ ጩኸት ውስጥ አይናገርም። እርሱ የሚናገረው ጸሎታችንን ጨርሰን አይሙራችን ሲረጋ፣ ልባችን ከተለያዩ ሐሳቦች ነፃ ሲሆኑና በውስጣችን በሚፈጠረው የዝምታ ረቂቅ ድምፅ ውስጥ ነው። ያንን ድምፅ ለመስማት ደግሞ መጸለይ ብቻ ሳይሆን ተረጋግቶ በትኩረት ማዳመጥ ይጠይቃል። እውነተኛ ጸሎት የራሳችንን ሐሳብ ለእግዚአብሔር ማስረዳት ብቻ ሳይሆን እግዚአብሔር ለእኛ ያለውን ዕቅድና ፍቃድ የምንቀበልበት መድረክ ነው። እኛ ስንናገር ፍላጎቶቻችንን እናሳውቃለን። እግዚአብሔር ሲናገር ግን መፍትሄውንና እውነተኛውን መንገድ ይሰጠናል። ማዳመጥ ማለት በጸሎት ማጠቃለያ ላይ ጥቂት ደቂቃዎችን በዝምታ በተመስጦ ማሳለፍ፣ በሕሊናችን የሚመጣውን ሰላም ማስተዋል ወይም ከጸሎት በኋላ በቅዱሳን መጻሕፍት ቃል ውስጥ የእግዚአብሔርን ምላሽ መፈለግ ነው። መናገር የኛ ድርሻ ሲሆን ማዳመጥ ግን የጥበብ መጀመሪያ ነው።
ጸሎት ፍጹም የሚሆነው የኛ ቃል ወደ ሰማይ ሲወጣ ብቻ ሳይሆን የሰማይ ሰላምና መመሪያ ወደኛ ልብ ሲወርድ ጭምር ነው። ስለዚህ በጸሎቶ ጊዜ ለልመናው ቃላትን እንደሚሰጡት ሁሉ እግዚአብሔር ለነፍሱ የሚናገረው ምስጢር ለመስማትም የልቦን ጆሮ በዝምታ ውስጥ ከፍተው ማዳመጥን ይልመዱ። ሰባተኛው በጸሎት ጊዜ የምንሰራው ስህተት በእግዚአብሔር ላይ ማኩረፍ ወይም መመረር ነው። አንዳንድ ጊዜ የለመነው ነገር ሳይሳካ ሲቀር ወይም ሕይወት እኛ በፈለግነው መስመር ባልተጓዘች ጊዜ በውስጣችን ማኩረፍና መመረር ማደግ ይጀምራል። ይህ ስሜት ጸሎቶቻችንን የሚያቀጭጭ ከእግዚአብሔር የሚያርቀንና መንፈሳዊ ማንነታችንን የሚሰብር ረቂቅ ፈተና ነው። ማኩረፍ እግዚአብሔርን እንደ ጨካኝ፣ ፍላጎቶቻችንን እንደከለከለን አካል አድርጎ በመቁጠር ጸሎትን ማቆም፣ በምሬት መናገር አልያም ልብን በቅሬታ መሙላት ማለት ነው። በእግዚአብሔር ላይ ማኩረፍ በልባችን ዙሪያ ጥቅጥቅ ያለ ግንብ ይገነባል። ይህ ግንብ ደግሞ የሰማይ ሰላም፣ መረጋጋትና አዳዲስ በረከቶች ወደ ሕይወታችን እንዳይገቡ ይከላከላል። ምሬት ባለበት ቦታ እምነት ቦታ አይኖረውም። እግዚአብሔር ሕይወታችንን ሁልጊዜ አልጋ በአልጋ መንገድ ላይመራት ይችላል። ነገር ግን በፈተናዎችና በዝምታ ውስጥ እንኳን እኛን በትዕግሥት ያሳድገናል፣ እምነታችንን ያጠነክረናል። የእግዚአብሔር ምላሽ እኛ በፈለግነው መንገድ ባይመጣ እንኳን እግዚአብሔር ለእኔ የሚያስበው ከእኔ የተሻለ ነው፣ እሱ ታማኝ ነው ብሎ ራስን በፍጹም ትሕትናና ለአምላክ ጥበብ አሳልፎ መስጠት ነው። ያንን ጊዜ ነፍሳችን የእግዚአብሔርን መለኮታዊ ሰላም ልትለማመደው የምትችለው። አመሰግናለሁ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ።